ሶስቱ ከሰማይ የመጡ ሃይማኖቶች ይላሉ። ዛሬ አንዳንድ ሙስሊም ነን የሚሉ ሰዎችም ጭምር ይሄን ይሉታል። ከአላህ በኩል የመጣ ሶስት ሃይማኖት ፈጽሞ የለም። ይሄ ምን ተልቢስ ከመቀላቀል መንገዶች አንዱ። ከአላህ በኩል የመጣው አንድ ብቻ ነው። ኢነ ዲነ ዐንደ አላህ አልኢስላም። አዎ ሶስት መጽሐፎች መጥተዋል። ሶስት ብቻም አይደሉም፣ ብዙ ናቸው። ተውራት ከአላህ ነው፣ ኢንጂል ከአላህ ነው፣ ቁርአንም ከአላህ ነው። ቁርአንም ተውራትን ኢንጂልን የሰበኩት ግን እስልምና ነው። አላህን በብቸኝነት ማምለክን ነው ያስተማሩት። ታዲያ የት አለ ሶስት ሃይማኖት ከሰማይ የመጣ? እዚህ ሰዎች የፈበረኩት ወይም ደግሞ አላህ ያወረደው ጋራ ቀላቅለው ደግሞ በራሳቸው መልኩ ያዘጋጁት አለ። ኢነ ዲነ ዐንደ አላህ አልኢስላም የሚለውም ለዚህ ነው። አላህ ዘንድ ዲን ተብሎ እውቅና ያለው እስልምና ብቻ ነው። ወሁወ እስትስላሙ ሊላሂ ዐዘ ወጀል። ወመን የብተጊ ገይረ አልኢስላም ዲነን ፈለን ዩቅበለ ሚንሁ። ከኢስላም ሌላ ዲንን የፈለገ አላህ አይቀበለውም። ይህን ማዕና እዚህ ሱራ ውስጥ በተደጋጋሚ የሚያሰርጹ አንቀጾችን እናገኛለን። ሙሳም ሆነ ዒሳ ሌሎችም አንቢያዎች ሙስሊም ሁኑ ነው ያሉት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ወሳ ቢሃ ኢብራሂሙ በኒህ ወያዕቁብ ኢነ አላህ አስጠፋ ያ በንየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። እውነታው ሆኖ ያለ አታደበላልቁ ማለት ነው። ወተክቱሙ ልሐቃ የሚለው ያው የሁዶች እያወቁ ከደበቋቸው እውነታዎች መካከል ዋነኛው የነቢያችንን ሰለላሁ ዐለይሂ ወሰለም ነቢይነት الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل. الناس ዘንድ በተውራትና በኢንጂል ተጽፎ የሚያገኙት يحل لهم الطيبات ويحرم عليهم الخبائث يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ويضع عنهم إصرهم والأغلال التي كانت عليهم. فانتبهوا ባለ ሁኔታ ተገልጿል። አሁን እንኳን ሰርዘው ደልዘው ቀንሰው ጨማምረው ቀይረው በየህትመቱ አዲስ መልክ ይዞ እየወጣ እንኳን የነብዩን ሰለላሁ ዐለይሂ ወሰለም ሲፈት የሚያመለክቱ አንቀጾችን አጥርተው አልጨረሱም። ለመደበቅ ግን የተቻላቸውን ይሞክራል። ስለዚህ ሐቅን አትደብቁ የሚለው ይሄንን ነው። የነብዩን ነብይነት ከደበቁ ቁርአኑንም የቁርአንን መልእክቱን በሙሉ ደመሰሱ ማለት ነው። ወአቂሙ ሰላተ ሰላትን ስገዱ ሲላቸው ምንድነው? ማዓ ነቢይ ሰለላሁ ዐለይሂ ወሰለም ማለት ነው ይላል። ከነብዩ ጋራ ከሙእሚኖች ጋር ስገዱ። የራሳቸውን እየሰገዱ ስለሆነ ወይም ደግሞ እንሰግዳለን ስለሚሉ በአመትም ይሁን በሳምንት እኛም ሰጋጆች ነን እንዳይሉ። ወአቱ ዘካተ ሊመን የስተሒቁሃ ዘካንም ለሚገባው አካል ስጡ። ለማን መሰጠት እንዳለበት እንዴት መውጣት እንዳለበት ተነግሯል። እነመ ሰደቃቱ ሊልፉቀራ ወልመሳኪን ወልዓሚሊነ ዐለይሃ። ይበልጥ ሲያጠብቅ ምን አለ? ወርከዑ መዐ ራኪዒን አላቸው። ከአጎንባሾቹ ጋር አጎንብሱ አላቸው። በጀማዓ ከሙእሚኖች ጋር ስገዱ ማለት ነው። እንዲህ በዚህ መልኩ ለአላህ ከገባችሁ ያኔ ብቻ ነው አማኞች የምትሆኑት። ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ እናንተ ያመናችሁበትን ተመሳሳይ በሆነ መልኩ ካመኑበት ፈቀድ ይህተደው ትክክልም ቀናውን መንገድ ያዙ ማለት ነው። ወኢን ተወለው ፈኢነማ ሁም ፊ ሽቃቅ ቢብለው ከሸሹም ራሳቸውም በግጭት ውስጥ ነው ያሉት። እርስ በርሳቸውም አልተስማሙ እንኳን ካንተ ጋራ ሊቀላቀሉ ቀርቶ። ወርከዑ መዐ ራኪዒን ታዲያ በእነሱ ሃይማኖት ውስጥ በእጃቸው በቀረው ላይ ማለት ነው በነቢያቸው ላይ የወረደውን በትክክል ማናውቅም ዝርዝሩን ሩኩዕ አልነበረም። ቆመው ቀጥታ ወደ ስጁድ ነው የሚወርዱት። የሁዶች እንደውም ስጁዳቸውን በጎን ነው የሚባለው፣ ፊት ለፊት አይደለም። ስለዚህ ይህ አይደለም
ከናንተ የሚጠበቀው እነዚህ ያጎነበሱ ጌታቸውን የሚገዙት ሙእሚኖች እንደሚሰግዱ ታርጋችሁ ከነሱ ጋር ተቀላቀሉ ማለት ነው። እዚች አያ ላይ ዑለማ الاسلام ሶላት الجማዓ ግዴታ መሆኗን ታመለክታለች። ሩኩዕ ደግሞ ሩክን መሆኑንም ያመለክታል። ከሶላት መካከል ሩኩዕን ብቻውን ነጥሎ ማንሳቱ እጅግ ወሳኝ የሆነ ሩክን ስለሆነ ከይሁዳና ከነሳራም ስለሚለየን ነው። ግረ መንገዱ ማዓ ስላለ ደግሞ ሶላቱ መሰገድ ያለበት በጀማዓ መሆኑን የሚያመለክተው ይሄንን ማዕና የሚያረጋግጡ በጣም በርካታ ሐዲሶች አሉ። ሶላት الجማዓ ዋጅብ ነው። ለብቻው የሰገደ ሰው ሶላቱ ሰሒህ ቢሆንም ያለ ምንም ምክንያት ከጀማዓ በመቅረቱ ወንጀለኛ ነው።